መቃብር ነው ሞዓብ መሞቻ ነው። በጣም አክራሪ አይሁዳዊ ነው። ጻፍ የተባለው ደግሞ የአንድ አሕዛብ ታሪክ ነው። የመሲሁ የሩቅ ደግሞ ቅድመ አያት ሆና ደግሞ መጽሐፉ ላይ ገብታለች። ስለዚህ ተመለሱ። ከዚህ በኋላ እኔ ጋር ተስፋ የለም። ባለ ታሪክ መሆን የምትፈልጉ ከሆነ ከወንጌል እውነት ፈቀቅ አትበሉ። እኔና አንቺን ሞት ነው የሚለየን አለቻት። ኑኃሚንን ያላትን በሙሉ ሞዓብ ወስዶ አስጥሎ ሩት የምትባል አንዲት ሴት አስይዞ አመጣት። አሕዛብ በእምነት እንደሚድኑ እግዚአብሔር ተስፋ የሰጠው ሩትን እስራኤል መሃል ቀላቀለ የለም። በጭካኔ ነው ኢየሱስ ግንድ ውስጥ የመጣችው። በውሳኔ ነው የተቀላቀለችው ኢየሱስ ውስጥ። በጣም ጥቂት የሚመስሉ የምንተዋቸው ነገሮች ከጥቂት ዓመታት በኋላ ነው ጥቅማቸው ነው የምናየው። የሩት መጽሐፍ በተለያየ አጋጣሚ እንግዲህ ሁላችሁም ደጋግማችሁ የምታነቡት አይነት የመጽሐፍ ቅዱሳችን ክፍል ነው። በጣም አጠር ያለ በታሪክ መጽሐፍት መካከል ይመስለኛል በጣም አጭሩ መጽሐፍ የሩት መጽሐፍ ይመስለኛል። የታሪክ መጽሐፍት ብለን ከምንጠራቸው መጽሐፎች መካከል ኢያሱ አካባቢ ተነስተን ጀምረን በመናያቸው መጽሐፍት መካከል ምናልባት ከታሪክ መጽሐፍት መካከል ሩት በጣም አነስ ያለ ሳይዝ ያለው 4 ምዕራፍ ብቻ የያዘ አይነት መጽሐፍ ነው። እንደ ሌሎች የታሪክ መጽሐፍት በነገስታት ወይንም በታላላቅ ነቢያት አካባቢ የሚያተኩር አይነት መጽሐፍ አይደለም። በአንድ ቤተሰብና ከዛ ቤተሰብ ጋር በተያያዘ የተነሱ ሐሳቦች ላይ አተኩሮ የተጻፈ መጽሐፍ ነው። አንድ አቢሜሌክ የሚባል ሰው ነበር። ያም ሰው ኑኃሚን የምትባል ሚስት ነበረችው። ቀጥሎ 2 ወንዶች ልጆች መሐሎንና ኬሊዮን የሚባሉ 2 ወንዶች ልጆች ነበሩት ብሎ ከዚህ ቤተሰብ ጋር የተያያዘ ታሪክ እያነሳ ነው መጽሐፉ የሚናገረው። መጽሐፉ ወይንም ይሄ ታሪክ የተሰራበት ዘመን መሳፍንት በእስራኤል መካከል ይገዙ በነበረበት ዘመን ነው። በመሳፍንት ዘመን የተከናወነ አይነት ታሪክ ነው። ስለዚህ ምናልባት እናንተ አሁን የሩት መጽሐፍ የተከናወነበትን ወቅት የሩትን መጽሐፍ እያነበባችሁ የመሳፍንትን መጽሐፍ አንድ ላይ እየይዛችሁ የምታነቡ ከሆነ ታሪኩ ምናልባት ምዕራፍ 16 ምዕራፍ 17 ምናምን አካባቢ ላይ የተከናወነ ይመስላል። የነ አቢሜሌክ ከቤተልሔም ተነስተው ወደ ሞዓብ የሄዱበትን ዘመን፣ በዛ ዘመን ሰዎች ከቤተልሔም ተነስተው ወደ ሞዓብ የሚሄዱበት ወቅት፣ እስራኤል ላይ ደግሞ ከነዓን በነበሩበት ወቅት ረሃብ የተፈጠረበትን ሰሞን፣ እሱን ምናልባት አብራችሁ ከመሳፍንት መጽሐፍ ጋር አያይዛችሁ የምታነቡ ከሆነ ምዕራፍ 16 ምዕራፍ 17 አካባቢ ታሪኩን ልታገኙት ትችላላችሁ። ምናልባትም በዓመተ ዓለም ደረጃ 1011 ዓመተ ዓለም እስከ 970 ዓመተ ዓለም ገደማ የተከናወነ ታሪክ ነው። በእንደነዚህ አይነት ዓመታት አካባቢ ነው ረሃብ በመሳፍንት ዘመን የነበረው። ስለዚህ ታሪኩ በዛ አካባቢ ነው የሚሆነው። ረሃብ በነበሩበት ቦታ በቤተልሔም ላይ ረሃብ መጣ ይላል። ቤተልሔም ማለት እኮ ትርጉሙ ራሱ ከባድ ነው። የዳቦ ቤት ማለት ነው። በዚህ የዳቦ መገኛ ሰው ዝም ብሎ የሚበላበት ማለት ነው። እና ቤተልሔም ረሃብ መጣ ይላል። ይሁዳ ቤተልሔም ነው እንደሚለው። ይሁዳ ማለት ደግሞ ምስጋና ማለት ነው። እና እያመሰገኑ የሚበሉበት ቦታ ነው። እንግዲህ ረሃብ መጥቶ ድርቅ ሆነ ነው የሚለው። እና ምድሪቷ ላይ በጣም ከባድ ረሃብ ሲሆን አንድ አቢሜሌክ ያልኳቸው የቀድሙ ሰው ሚስቱና 2 ልጆቹን ይዞ ወደ ሞዓብ አገር ተሻገር ይላል። ወንዝ ተሻግሮ ወደ ሞዓብ ምድር አቢሜሌክ ተሻገረ። ወደ ሞዓብ ምድር መሄድ፣ ወደ ሞዓብ ምድር መውረድ በእስራኤላውያን ዘንድ እጅግ በጣም የተከለከለ ነው። እጅግ በጣም የተከለከለ ነው። የምታስታውሱ ከሆነ ዘዳግም ላይ ሙሴ ለአዲሱ ጄኔሬሽን ሲያስታውሳቸው አባቶቻችሁ ከግብፅ ምድር ወጥተው ወደ ከነዓን በሚያደርጉት ጉዞ ሞዓባውያን እስራኤላውያንን ዌልካም አላሏቸውም፣ አልተቀበሏቸውም። ምግብን ይዘው በመንገድ አልጠበቋቸውም። ጠላቶቻቸው ነበሩና ከሞዓባዊ ጋር ለዘላለም ሰላም እንዳትሆኑ ነው ያላቸው። ደግሞ ቃል በቃል ለዘላለም ሰላም እንዳትሆኑ ሕዝብህን እስራኤልን አልተቀበለም፣ የሕይወት ዘመን ጠላትህ ነው ሞዓብ ተብሎ ተነግሯል። እኔ መቼስ አቢሜሌክ ዘዳግምን አላነበበም ብዬ እንደው ሰውየውን እንደው ኃጢአተኛ አላረገውም፣ ግን አንብቦታል። ድርቁ በጣም ከባድ ስለነበረ ተነስቶ ምርጫም ስለሌለው በስተ ምስራቅ በኩል ቅርባቸው ሞዓብ ነው። ወንዝ ተሻግረው ወደ ሞዓብ አገር ሄዱ። እንደውም በጣም ይገርማችሁ ከሞዓባዊ ጋር ህብረት አታርግ፣ ሞዓባዊ አታግባ ሁሉ የሚል ህግ አላቸው። በዚህ ሞዓባዊ እንዳታገባ፣ እንደውም ሞዓባዊ በኔ ትውልድ መካከል እስከ 10ኛው ትውልዱ ድረስ ወደ ቤተ መቅደሴ እንዳይመጣ ሁሉ ብሎ እግዚአብሔር ዘግቷል ሞዓብን። በዚህ ጊዜ ነው አቢሜሌክ ሚስቱን ኑኃሚንንና 2 ልጆቹን ይዞ ተነሳ፣ ወደ ሞዓብ ምድር ሄደ።
ሞዓብ ደግሞ በጣም የሚታወቅበት አንዱ የአገሪቱ መታወቂያ በጣም ብዙ ይሞትበታል። ሞዓብ መቃብር ነው። ሞዓብ መሞቻ ነው። ሞዓብ የምታስታውሱ ከሆነ በዚያ ምድር ሄዱ ይልና ሁለቱ ልጆቻቸው መሐሎንና ኬሊዮን ኦርፋና ሩት የተባሉትን ሁለት ሞዓባውያን ሴቶች አገቡ ይላል። ሁለት ሞዓባውያን ሴቶች አገቡ። በሕግ የተከለከለ ነው፣ ማግባት አይቻልም። አገቡ ይላል መጽሐፍ ቅዱስ። አቢሜሌክ በዚያው ምድር ሞተ ይላል። ከዛ ቀጥሎ ደግሞ መሐሎንና ኬሊዮንም ሞቱ ይላል። የሚገርማችሁ 10 ዓመት ያክል ሞዓብ ከተቀመጡ በኋላ በጣም ይገርማል። ግን ሰው እንደዋዛ ሄዱ 10 ዓመት ኖሩ ይላል። የሚገርማችሁ እና 10 ዓመት ሙሉ ከተቀመጡ በኋላ ረሃቡም ትንሽ ከረም ብሏል ቤተልሔም ላይ። 10 ዓመት ከተቀመጡ በኋላ ኬሊዮንና መሐሎን ልክ እንደ አቢሜሌክ ሁሉ ሞቱ በዚያ ምድር ይላል። በዚህ ጊዜ ኑኃሚን ብቻዋን ቀረች የሚል ቃል አለ። በጣም ነው የሚደንቀኝ። እኔ መቼስ ሩትና ኦርፋን አልቆጠራቸውም ጸሐፊው። ይህንን መጽሐፍ እንግዲህ የጻፈልን ሰውዬ ሳሙኤል ሳይሆን አይቀርም ይመስለኛል። ሳሙኤል ሳይሆን አይቀርም። ግን እንደው የመጽሐፉን ስነ ጽሑፋዊ ይዘቱን አጻጻፉን ምናምን ካያችሁት በነገስታት ዘመን የተጻፈ ነገር ይመስላል። እንደ አንደኛ ነገስት፣ እንደ ሁለተኛ ነገስት፣ እንደነ ዜና ምናምን አይነት ነው አጻጻፉ። ግን በጣም በቅርብ ርቀት ከመሳፍንት ዘመን ጋር የተቀራረበና የተጠጋጋ ሰው ሳሙኤል ስለነበር ምናልባት ሳሙኤል ጽፎት ሊሆን ይችላል። አይሁዳውያኑ የሚያምኑት ሳሙኤል ጽፎታል ብለው ነው። እና ሳሙኤል አይሁዳዊ ነው። ከአይሁዳዊነትም ደግሞ ነቢይ ነው። ከነቢይነትም ደግሞ ከሕፃንነቱ ጀምሮ ከቤተ መቅደስ ውጪ ቤተሰቡን የማያቅ እናቱ ሐና በልጅነቱ አምጥታ ቤተ መቅደስ ትታው የሄደችው ልጅ ነው። ምናልባት ሰው ካወቀ ኤሊን፣ የኤሊን ልጆችና ቤተ መቅደስ አካባቢ ነው። ኢቭን ፋሚሊውን እንኳን በሥነ ሥርዓት ጠጋ ብሎ አብሮ ያልኖረ አይነት በጣም አክራሪ አይሁዳዊ ነው። ጻፍ የተባለው ደግሞ የአንድ አሕዛብ ታሪክ ነው። እና ደግሞ ሲጽፍ በመሳፍንት ዘመን የተከናወነው 4 ምዕራፍ ነው ያለው ብሎ እግዚአብሔር ሲያጽፈው፣ ታዲያ ምን ችግር አለ? መሳፍንት ላይ እኮ 4 ምዕራፍ ያለው ስንት ሰው አለ? ለምሳሌ ጌዲዮን 4 ምዕራፍ ነው ያለው፣ በስሙ መጽሐፍ የለውም። ሶምሶን 4 ምዕራፍ አለው። እነ ዮፍታሔ 4 ምዕራፍ አላቸው፣ ግን በስማቸው መጽሐፍ የለም። ታዲያ ለምን አይቀላቅሏትም ሲል አይደለም በስሟ ጻፈ። ለመጀመሪያ ጊዜ አሕዛብ ሆና በስሟ መጽሐፍ ብሉይ ኪዳን ላይ የገባላት ሴት ሩት ናት። 2 ሴት ነው ለነገሩ አይደለ? ብሉይ ኪዳን ላይ መጽሐፍ በስማቸው ያላቸው ሩትና አስቴር። አንደኛው አሕዛብ ናት፣ አንዷ አይሁዳዊ ናት። ሩት አይሁዳዊ ያገባች ናት። አስቴር ደግሞ ንጉሥ አርጤክስስን አሕዛቡን ያገባች ናት። በሁለቱም በኩል እግዚአብሔር የድነትን ሥራ ነው የሠራባቸው። አስቴር ከሚታየው አይነት ጥፋት ሕዝበ እስራኤልን ታድጋ መሲሐዊ ለሆነው ላይን መቀጠል ምክንያት ሆናለች። ሩት ደግሞ የንጉሥ ዳዊት የቅርብ አያት ሆና የመሲሁ የሩቅ ደግሞ ቅድመ አያት ሆና ደግሞ መጽሐፉ ላይ ገብታለች። እና ሁለቱም ያችኛዋ ለሚታየው ነገር ድነት፣ ይችኛዋ ደግሞ ዘላለማዊ ለሆነው ለእግዚአብሔር የማዳን ፕሮግራም ሁለቱንም እግዚአብሔር ተጠቅሟቸዋል። ክብር ለኢየሱስ ይሁን። እና ዛሬ ስለ እህቶች ነው በደንብ የምናገረው። ወንድሞች በትህትና ስሙኝ ማለት ነው። ጌታ የተባረከ ይሁን። እና ሩትና ኦርፋ ከኑኃሚን ጋር ለብቻቸው ቀሩ ይላል። በዚህ ጊዜ ኑኃሚን እግዚአብሔር ቤተልሔምን እንደ ጎበኘ ሰማች ይላል። በጣም ይገርማቸዋል። እግዚአብሔር ጎበኘ ነው፣ ድርቆ አለፈ አይደለም የሚለው። እግዚአብሔር ሕዝቡን እንደ ጎበኘ ወሬው ሞዓብ መጣ። ሲመጣ እኔ ወደ አባቶቼ ከተማ ልመለሳለች። እንግዲህ ባሏና ልጆቿን እዛ ምድር ላይ አታለች። ስለዚህ አሁን ወደ አባቶቼ ከተማ ልመለስ ብላ ብድግ ስትል ሁለቱ ምኖቿ ናቸው የሚለው አማርኛ ነው እያስተማርኩ ያለሁት። ምራቶቿ፣ ሁለቱ ምራቶቿ ተነሱ አብሯት። እንዴ አብረንሽ ነው የምንሄደው፣ ለብቻሽማ ጠለንሽ አንሄድም። ኑኃሚን የተወሰነ መንገድ አብራቸው መጣችና ከዛ እንዲህ አለቻቸው፣ ልጆቼ አለቻቸው። አቤት። ወደ እናቶቻችሁ ቤት ተመለሱ። በእናቶቻችሁ ቤትም ደግሞ በጣም በክብር ተድራችሁ ውጡና በምትኖሩበት ዘመን ሁሉ የምትኖሩበት ስፍራ ተባረኩ። አሁን ሂዱ፣ እኔ ለብቻዬ ወደ አባቶቼ አገር ልመለስ። ምክንያቱም ሞዓባውያን ናቸው፣ መሄድ አይችሉም። ስለዚህ ሩት ድንበር እያበጀች ነው። ግድ የለም ተመለሱ ስትላቸው አንመለስም ብለው መሬት ላይ እየተንከባለሉ ጮሁ። አንቺንማ በፍጹም አንተውም አሏት። አይ ቆይ አለቻቸው። ቁሙ አለቻቸው። አሁን ብዙ መጮም ምንም አያስፈልስም፣ ቤቷ እንዳትሆኑ በምክንያት ተለዩ አለቻቸው። አሁን እኔ አለቻው ወደ አባቶቼ ከተማ ሄጄ ዛሬ ማታ ላግባ በላለች። አላገባም አለች። አላገባም ሄጃውን አላገባም እኔ አሁን አርጅቻለሁ፣ ግን አሁን እኔ ሄጄ ላግባ ብልና ባገባ
ልጅ በወልዳል አልወልድም እንደምታዩኝ አርጅቻለሁ፣ ግን በወልድ የምወልደው ልጅ አድጎ ያገባቸዋል እንዴ? ያገናኘን እኮ እሱ ነው። ልጆቼን አግብታችሁን የመጣችሁት? አዎ። ስለዚህ ተመልሳችሁ ሂዱ። እኔም ወልደው ልጅ አድጎ እስኪያገባችሁስ እናንተስ የመጠበቅ አቅም አላችሁ? ዕድሜያችሁስ ይፈቅዳሉ? ስለዚህ ተመለሱ፣ ከዚህ በኋላ እኔ ጋር ተስፋ የለም ስትል በእውነት ነው የምላችሁ ኦርፋ የምትገርም ሴት። 3 መበለቶች አንድ ላይ ቆመው ነው የሚያወሩት እና ኦርፋ ሄዳ አማቷን እቅፍ አርጋ አልቅሳ ስማት፣ መንገድሽ የቀና ይሁን እግዚአብሔር ካንቺ ጋር ይሁን ብላ ኦርፋ ተስፋ ያደረገችው ኑኃሚን አገሯ ገብታ ባላግብታ ልጅ ወልዳ አድጎ ያገባኛል ብላ ነው ማለት ነው። ይህንን ስትናገር ኦርፋ በቃ ጨርሰናል፣ ይሄ ነው እንዲያው ተስፋ የለውም፣ በቃ እግዚአብሔር ይባርክሽ ብላ ኦርፋ ፊቷን አዙራ ተመልሳ ስትሄድ ኑኃሚን ሁለቱም ይሄዳሉ ብላ ነው የምትጠብቀው። ሩት ቆማለች። አንቺም የባልሽ ወንድም ሚስት እንዳደረገችው ሳሚኝና ሂጂ ስትላት ሩት እንዲያለቻት በዚህ ጉዳይ ድጋሚ አናወራም፣ ጨርሰናል፣ ከአንቺ ጋር ነው የሚሄደው፣ እምትኖሪበት ሀገር እኖራለሁ። ኑኃሚንን መከተል በጣም ቻሌንጂንግ ነው። አጠገባቸው ሊያግዛቸው የሚችል የሚሄዱበት ሀገር አርሶ ሊያበላቸው የሚችል ተስፋ የሚያደርጉ ሰው አጠገባቸው የለም። ሩትም ባሏ ሞቷል፣ ኑኃሚንም ቤተሰቧን ጨርሳለች። ስለዚህ ምንም ተስፋ የለም። ኑኃሚንን መከተል በጣም ከባድ ነው። ሞር ሲቃዩ ከኑኃሚን በላይ የሩት ነው የሚሆነው። ሩት ግን ጨካኝ ናት። አልመለስም አለቻት። በመለስ እችላለሁ። የኦርፋ ታሪክ አልተጻፈልንም፣ ያው ባካርጋ ስለነበር እንጂ ቆንጆ ኑሮ ኖራ ሊሆን ይችላል። ባይዘው ጥሩ ኑሮ ኖራ ሊሆን ይችላል። በጣም የተስተካከለ ኑሮ ኖሯት ሊሆን ይችላል። ግን መጽሐፍ ቅዱሱ የሚቀጥለው ከክርስቶስ ኢየሱስ የዘር ግንድ ጋር ብቻ ነው። ባለ ታሪክ መሆን የምትፈልጉ ከሆነ ከወንጌል እውነት ፈቀቅ አትበሉ። የፈለገ ዋጋ ቢያስከፍለን ወንጌል ይሻለናል። ከዛ የምትሄጂበት ቦታ እሄዳለሁ፣ የምትኖሪበት ቦታ እኖራለሁ፣ የምትበዩን እበላለሁ አለቻትና ሕዝብሽ ሕዝቤ። ይሄ ቀላል ነው። ሕዝብሽ ሕዝቤ ማለት ቀላል ነው። አምላክሽ አምላኬ ይሆናል አለች። ካሞሽ የሚባል የሞዓባውያን አጋንንት አለ። ባይዘ እኔ ጣዖት ነው ለማለት ራሱ የበኩር ልጅ ነው የሚታረድለት። ምን አይነት እንግዲህ ክፉ እንደሆነ ይዩት። ማንም ሰው የበኩር ልጁን ወስዶ ለካሞሽ ያርዳል። እንደዚህ አይነት ክፉ ሰይጣን ነው ካሞሽ። ሩት ካሞሽን ካደችው። አያንቺ አምላክ ያህዌ የኔ አምላክ ይሆናል፣ ያንቺ ሕዝብ እስራኤል እኔም እንዳንቺ ይሆናል። ሕዝብሽ ሕዝቤ ነው፣ አምላክ ባትቀበሉኝም እኔ ግን ተቀብያለሁ አለች። እምትኖሪበት ቦታ እኖራለሁ ብቻ አይደለም፣ እምትሞችበት ቦታ እቀበራለሁ። እኔና አንቺን ሞት ነው የሚለየን አለቻት። እንደዚህ አይነት ጨካኝ ሩት ከኔና ካንቺ ከዚህ በኋላ በንግግር ለማሳመን እንዳትጥሪ፣ ሕይወቴን እከፍላለሁ አብሬሽ አለቻት። ሞት ነው የሚለየን ስትላት ኑኃሚን ልትለያት እንደማትችል ስታቅ ነው የሚለው። ከዚህ በኋላ እንደማትለያት ስታቅ መነዝነዟን መወትወቷን ተወች። ተሻግረው መጡ። እኔ አሁን በጠቅላላ የመጽሐፍ ቅዱስ ትምህርት ላይ ቆሜ ነው ማወራው የሩትን መጽሐፍ። ግን እነ ኑኃሚንና እነ ሩትን ሲስተማቲካሊ ከጠቅላላ የመጽሐፍ ቅዱስ አውጧቸውና ግለሰቦቹ ሕይወት ውስጥ እስቲገቡ እግዚአብሔር ምን እየሰራ እንደሆነ ዝም ብላችሁ በሰዎቹ ሕይወት ውስጥ ብትገቡ አይገባም። እግዚአብሔር ምን እየሰራ እንደሆነ ዲዛይኑ የሚገባው ምዕራፍ 4 ላይ ነው። ኑኃሚንን ያላትን በሙሉ ሞዓብ ወስዶ አስጥሎ ሩት የምትባል አንዲት ሴት አስይዞ አመጣት። አሕዛብ በእምነት እንደሚድኑ እግዚአብሔር ተስፋ የሰጠው ሩትን እስራኤል መሃል ቀላቅሎ ነው። የኛን መዳን እግዚአብሔር ቀድሞ የሰበከው ሞዓባዊት ሴት ወደ እስራኤል አምጥቶ ነው። ይሄ መሲያኒክ ጂኒዮሎጂ ውስጥ ሊከታት እኮ ነው። መሲያዊ የዘር ግንድ ውስጥ አልገባቸው። ሩትም አታቅም፣ ኑኃሚን አታቅም። ሩት ፌዝፉል እየሆነች ያለችው ለኑኃሚን ነው።
የሩት ታማኝነት ከኑኃሚን ቤት አልፎ እግዚአብሔር እጅ ጋር እየወደቀ ነው። ሰብራ ስትመጣ እግዚአብሔር መስመሬ ውስጥ ገብታለች ይላል። መሲያኒክ ላይን ነው። ክብር ለኢየሱስ ይሁን። እቺን ሴት ደሞ ማነው ስሟ? ያቺኛዋ የፋሬስ እናት ትዕማር ደሞ እዛ ኢያሱ 2 ላይ ያለችዋ እነንትናን የደበቀቻቸው ራብ ሴቶች እኮ አሉ እኮ። አሁን እኮ አላነሳ እያሏችሁ ነው። በጣም አስደናቂ ናቸው። የኢየሱስ ግንድ ውስጥ እንዳሉ ታውቃላችሁ። ግንድ ውስጥ ገብተዋል። በተለይ የማቴዎስ ወንጌል ላይ ስታነቡ በቃ ከቷቸዋል። አቋርጣ መጣች። ከኑኃሚን ጋር አብረው መጡ። ከዛ ሩት እንዲያለቻት ኑኃሚንን አዎ አንቺ እድሜሽ በጣም ሄዷል። አሁን አንቺ ወተሻውን ምንም ነገር ማድረግ አትችይም። እኔ ግን ልውጣና የምንመገበውን አንዳንድ ነገር ልፈላልግ አለቻት እና ተነስታ ወጣች ይላል። ከቤት ተነስታ ወጣ። በሕጋቸው ተፈቅዷል ባይዘወይ መበለት ከሆኑ ማረስ ምናምን ስለማይችሉ ቃርሚያ ሲቃረም ከቃርሚያው ላይ የሚወድቀውን እንትኖቹ ራሱ ትንሽ ትንሽ እየጣሉላቸው ይሄዳሉ። መከሩን የሚሰበስቡ ሰዎች ራሱ ትንሽ ትንሽ ይጥላሉ። እነሱ ከኋላ እየሰበሰቡ የሚይዟትን ነገር ትንሽ ሞላ አድርገው ወደ ቤት ይመለሳሉ። እግዚአብሔር በሕግ ይሄንን ስለፈቀደ ሕጉን እንግዲህ እቺ ሴት ሞዓባዊት ናት። ሕግ ታውቃለች በተወሰነ ማለት ነው። አምላክሽ አምላኬ ስትል ታውቃለች። ባይፈቀድላትም ሰብር ይገባለሁ ብላል። የኢየሱስ ግንድ ውስጥ የገባችው ጨክና ነው። ጨካኝ ስለሆነች ነው የተቀላቀለችው። በሩት መጽሐፍ ላይ የተሰራ ምንም አይነት ተአምር የለም። ባይዘው ምንም አይነት ተአምር የለም። በጭካኔ ነው ኢየሱስ ግንድ ውስጥ የመጣችው። ወስና ነው የመጣችው። ፈቃዷ ላይ ወስና ኮምፈርተብል የሆነውን ኤሪያዋን ለቃ ማለት የሚመች አገር አላት፣ የሚያቃት ማህበረሰብ አለ። ተወልዳ ያደገችበትን አገር ለቃ ወጣ ነው። በውሳኔ ነው የተቀላቀለችው ኢየሱስ ውስጥ። በጣም ጥቂት የሚመስሉ የምንተዋቸው ነገሮች ከጥቂት ዓመታት በኋላ ነው ጥቅማቸው ነው የምናየው። ዛሬ እንደዋዛ የምትወስኑት ነገር ከጥቂት ዓመት በኋላ በጣም ብዙ ፍሬ ተሸክሞ ይመጣል እናንተ ቤት። በተለይ እንደ እግዚአብሔር ቃል በሆነ ጉዳይ በሕይወታችሁ ላይ በእውነት ነው የምላችሁ፣ ለራሳችሁ ዕድል አትስጡ። ጨክኑ። ፈቃዳችሁ ሊሆን ይችላል፣ ቀላል ላይ መስል ይችላል፣ ግን ምቾታችሁ ሊሆን ይችላል። መቁረጥ ያለባችሁ ነገር ካለ ዕድል አትስጡ ለራሳችሁ። ጨክኑ። ክብር ለእግዚአብሔር ይሁን።